በሩን ክፍት አድርገው ሄደው ነው እነዚህ ሰላቢ ልጆች። ሌባስ ቢገባ ሄሎ ወይ አባዬ። የት አባህ ነህ አንተ? እኔ ራቅ ያለ ቦታ ነኝ። ምን ነው? ፈልጌ ነው። ቶሎ ቤት ና። ኧረ ሩቅ ነው ያለሁት። ወደ ከታ እየሄድኩ ነው። አሎ ከታ ነሽ ብራዘር? የሞላው ለሰው ከታ ቤት አለኝ ብላችሁ እንዳትመጡ አፍጥምቱ። አሁን ኑ እንዴ! ኧረ ምንድን ነው አባዬ? ሩቅ ነን። ለዛ እኮ ነው። ወልዶ እንዳልወለደ የወላድ ማን ውሃ እንኳን የሚያቀብለኝ ልጣ እዚህ ቤት ደህና ዋሉ ባሽዬ። ሊሊሾ ሜሪዬ ደግሞ አይገርም። ልክ ሳስባችሁ እናንተ እድሜያችሁ ረዥም ነው ማለት ነው። ግቡ። ሜሪዬ እንዴት ነው ታዲያ? ሀገሩ እንደመች አየሩ እንዴት ነው? ተስማማሽ? በጣም አሪፍ ነው ባሽዬ፣ ተመችቶኛል። እና እንዴት ነው ትዳር ምናምን አልታሰበም? አረ የለም ባሽዬ። ታይ ሜሪዬ፣ ባይሆን የወንድ ምርጫሽን ንገሪኝ። መስፈርትሽ ምንድን ነው አንቺ ለትዳር የወንድ ምርጫሽ? የሊሊሾ እንኳን አውቀዋለሁ። ሃይማኖቱንና ባህልን የሚያከብር ቢሆን ደስ ይለኛል ባሽዬ። በጣም ጥሩ ምርጫ ሜሪዬ። እኛም በሴት እንደሱ ብናገኝ አንምርም። እዚህ ቤት ምን አይነት መንፈስ እኮ እንደገባ አባዬ። እኛሽ ከአንተ ምንድን ነው መማር ያለብን? ቢያንስ አንተ ትልቅ ሰው ነህ። ለመኖር ትንሽ ጊዜ ነው የቀረ አይደል? ምን አለ ደጁን እንኳን ረግጠህ ብትመጣ። ደህና ዋላችሁ እህቶቼ፣ እንዴት ዋላችሁ? ሜሪዬ፣ ሌላ ምን አይነት መስፈርት ነው ያለሽ ወንድ ላይ? ስፖርት የሚሰራ ጠንካራ ይሁን ደስ ይለኛል። ፈርጠም ያለ ጀሞ። ዛሬ ምንድን ነው የሚገባለት? ቸስት ነዋ። አባታችሁን የመጣችሁት የሰላቢ ልጆች። ከባድ እንግዶች መጥተውብኝ ዛሬ አልመጣም። ዝም ብዬ ባለው አየር ቤት እገባለሁ። አባዬ ስንት ኪሎ ነህ? 65። ዝም ብዬ ቤት 65 ኪሎ አግኝቻለሁ። በእሱ ገፋ አረግ። አባዬ እንደዚህ ትተኛልኛለህ? ዝም ብዬ ደረግ ገፋ አረጋለሁ። የፈጠነ 100 አለቃንም ጠራልኝና ዝም ብዬ የተለያየ ሲብስ ልግባባችሁ። ተነስ አባዬ፣ እባክህ እምቢ እንዳትለኝ። ይጥለኛል ባሽዬ። ሜሪ ይጥለኛል። ኧረ ተነስ አባዬ። ምንድን ነው አንተ እንደዚህ ያሰፋፋው? ባሻ ምንድን ነው? ተሺ እኔ ጌታ እንኳን ደህና መጣ። የትኛው ነበር አልተገረዘም ያልከኝ? ባሻ ያኛው ተሺ ያኛው ነው። አራቆ ነው። እንዱን እስቲ ቶሎ በላ አውልቀው። ሸካ አድርጌው ልጅ። አረ ሸክከው ሸካ አድርግለት። ምንድን ነው አባዬ? እኛው ደግሞ ትንሽ አልጋ ላይ ይሸናል። ትንሽ ይቃዣል ምናምን። ተሽዬ የቅዠት የለም አላለኝ። ባሻ ና፣ ሁለት ወንድ አሰዳቢ ና። ኦ ማይ ጋድ ዲስገስቲንግ። እናንተ ውሾች እኔ ላይ አራዳ ልትሆኑ። እኔ ነኝ የወለድኳችሁ አባት ነኝ። እንዴ ተሺ፣ አረ አባዬ ገለጠለው። አረ ስራው ተጠናቋል። ደህና ዋል ባሻ። ዝርያቸው በመጥፋት ላይ የሚገኙ ሁለት ምርጥ የአራዳ ልጆች። ተተኪ ትውልድ። ምንድን ነው አባዬ? ቤት ተሳስታችሁ ነው? ኧረ በስተርጅና ምንድን ነው? ምናችን ያረጀውን እኛ። ባሻችን ዘፈን ክፈታት እስቲ። በደስታ ትከፈት። ከአብራካችን ከፍሎ ሰጥቶናል መጽናኛ። ልጆቻችን ካሉ አናረጅም እኛ ገናናይ ብሷለም አርጂተናል አንለም። እንዴ ነው እንዴ? ምንድነው ዛሬ ጠጥታችሁ ነዋ? ጠጥተናል። የጠጣነውን በእናንተ ምክንያት ነው። 100 አለቃ ነገራችሁ። በጣም ያሳዝናል። አንተ ነገራቸው ባሻ። ምንድነው አባዬ? እንደ ዛሬ በእናንተ አፍሬ አላውቅም። ምንድነው ሰፈር ውስጥ የምሰማው? ምን ሰማ አባዬ? የባሻ ልጆች ፋራ ናቸው፣ የፋራ አባት እያስባላችሁ ነው። አይጠጡም፣ አይቅሙም፣ ስርቆት ላይ ምንም የሉበትም እየተባልኩ ነው። እውነት ነው እንዴ? እና ኩራት እኮ ነን አባዬ። ይኸውልህ እኔ በባህሪ ይኸውልህ ምን አይነት አባት መሰልኳችሁ? ላላ ያልክ ነህ ባሻ። 100 አለቃ አትፍጠን። ማሽን ቢሆን ቆርጠዋል። ላላ ያልኩ ነኝ፣ ግን ለፈታ ያልኩ ነኝ አይደለ? ምን ማለት ነው? በዚህ እድሜያችሁ አልቀም ማለት? ኧረ አባዬ በፍጹም ይኸውልህ እኔና 100 አለቃ ከመርካቶ እንጡጡ በወክ ሄደን ይኸውልህ እዛ አካባቢ የሚበቅል የሆነ ጫፍ ነበረ። ስሙም ነበር 100 አለቃ። ኧረ ረስቼዋለሁ ባሻ። እንዴ ገሌ ነው አባዬ። ገሌ እዚህ ቅያሱ ላይ ያለው ገለታ ነው። ገለታ 100 አለቃ። ኧረ አይደለም ገለምሱ ነው። እሱ ነው ተራራማ አካባቢ የሚበቅለው። ተራራማ ቦታ አካባቢ የሚበቅል ባሻ። እኛ ምን አውቀ ነው? ዝም ብለን ነበር ምን በላው። እቺ ነገር እንደው ከድግስ ይዘናት የመጣናት ውሃ ናት። እስቲ ቴስት አድርጓት። ኧረ አባዬ ይቅርብን። ኧረ ውሃ ነው፣ ቴስት አድርጋት እስቲ። ውሃ ናት፣ ቀመሷት። እንዴ አባዬ ምንድን ነው? ጂናት። ኧረ ጂናት ባሻ። እንዴት ነው? አንድም ቀን በልጆች አንገቴ እንደፋለሁ ብዬ አንድም ቀን አስቤ አላውቅም ነበር። ዛሬ ይሁን ቀን ውሰደኝ። ተው ባሻ ተው። አለም ነው ተመልከቱት። በሳምንት 3 ነው የሚታሰረው። እንዴት እንደምቀና በሱ። ይኸውልህ እናንተ ያስቀምጡት የዋስ ገንዘብ ወልዶ ይኸው ቤተሰብ መሰረት አንድ እንኳን ለምን አትጠቀሙበትም? ታስራችሁ መጥቼ በቃ ክፍል አድርጌ ላስወጣችሁ። ምንድነው ስርቆት ምናምን ላይ እንዴት ነው? አረ ንገሩኝ። ያው አንተ ከምታዝንብኝማ አባዬ እታችኛው ቅያስ ጋር እያለነዘዙ ምናምን የሚባል ወሬ ሰምታላ?
አዎ ሰምቻለሁ። እኔ እኮ ነኝ አባዬ ማደነዝዘው። በቃ እንደዚህ እኮ ነው የሚባለው። እኔ ምን አይነት አባት ነኝ? ፈታ ያልክ አባት ነህ። ፈታ ያልኩ አባት ነኝ። መቶ አለቃ ምንድነው? ሱሪስ ባሻ መለመለይን ባዶ ራቁትን ጃኬትስ ባሻ እንዴ እዚህ ጋር አሬ ነኛውን የፈጠና ደንጅ የበሏችሁ። ይኸው ጃኬት መቶ አለቃ ሱሪው ይኸው ይችላል። አሬ ልጅ ይችላል። ምርጥ ያራዳ ልጆች መብራቷን ባጠፋት አይደብራችሁማ። ትንሽ ሙቀት ነገር አላት ቤቷ። አጥፎ ምን አባቱ አጥፎ እባክህ ባሻ። እናንተ የውሻ ልጆች እሩን ይዤዋለሁ ባሻ በለው። ኧረ ፊት ነው ምንድን ነው አባዬ? እንዴት ነው ማሞ? እንዴት ነው አለም ባሻ። ቅርጫው እንዴት ነው? በሬውን አሰማኝ። ለስንት ነው ቅርጫችን? ለ14 14 ምንድን ነው ማሞ? በየቤታችን እየመጣ ልታጉርሰን ነው እንዴ? ምንድን ነው? ስሚ የኔ ቆንጆ፣ ምንድን ነው? ዶሮ ሳይታረድ በውበትሽ ሞተ እኮ ሞሳሳ። በቃ ፈረሰኛውን አስቀምጪልኝ እመጣለሁ። በግ ገዛው የኔ ጌታ። አይዟችሁ ላላበይ እንደ በሬ ሻኛ ከሰው በላይ። እቺ ለድፉ በጣም ደብሊው ናት። ይዣል ሂድ መሰለኝ 14 ሰው በጋ ይሻለኝ እንዴ? ጮማ የሆነ ኮባ አስተኝቼዋለሁ አባዬ። ደህና አልክ አባዬ? ሰላም ወንድሜ። ሂድ እስኪ ማሰሪያ ፈልግ። በገስ ይመጣል። ሂድ ቀንዱን ይዤው ልምጣ ልግዛው። እኔ ለእንቁጣጣሽ የሰራኝን አደረሰው ግማታ። ደህና ዋሉ ባሽዬ። ውይ ነው የምታምሪው። አለመገጣጠም በግ ልገዛ ለውጣ ስልመጣሽ ቡና ላፈላልስ ነበር የመጣሁት ባሽዬ። ምን በግ እኮ ይደርሳል እኮ በኋላም ነገም የባሉ ዕለትም ጠዋት ይደርሳል እኮ። የኔ ጌታ ለምን ትደግማለህ? እኔ እያለሁ እኔ እገዛዋለሁ። አምጣው። አያይ ይግዛሉት ባሽዬ አይደል ልጅሹ ይግዛው እሱ። አምጣው አባዬ አምጣው። በግ ለመግዛት ነው እንደዚህ የምትቆጣለው? ዛሬ ገዝቼው ካልመጣው እንዲህ አድርጎ ያስቀረኝ። እንዲህ ሲታ አድርጌ ነው የምገልህ። የኔ ደርባባ ምን ደረስክ? ወይ አባዬ አሪፍ ነው ገበያው? ገበያው እያየሁ ነው። እየጠበቅኩ ነው። እሺ መጣሁ። ባሽዬ ድምቀት እንኳን አደረሶት። ቦቼ የኔ ጌታ ግቢ ገባው ባሽዬ። ጤና አዳም ተይው ልጅ ትንሽ ያደክመኛል። ተይው ጤና አዳሙ ምን ነው የሚያደክም? አንተ የጅብ ልጅ ኢማ ከንፈሩ ራሱ ጠቁሯል፣ ያጨሳል። የኔ ፍቅር ቤት ብቻዬን ነኝ። ብቻሽን ነሽ? አዎ መጣሁ። ይኸው አጋጣሚ እንደውም በጊዜልሽ እየመጣሁ ነበር ለበዓል። አፍቶ ነው መጣሁ፣ ጠብቂኝ። እዚሁ መቼ አይደለ እንደለመደው ጉዳይ አደረገኝ። እኔም እሱማ ማመኔ አያነሳም። ደህና ዋላችሁ አባዬ። አንተ ውሻለች በዓል ዋናው ፍቅሩና መተሳሰቡ ነው እንጂ ያው ሆድ ውስጥ በሚገባ ነገር በበግ በዶሮ አይደለም አባዬ። የኔ አባት ያዘው። እሺ በበግ ብር ዶሮ ጉዶንኩ በባል ጉዶንኩ ባሻ ምንድን ነው ተሺ አሻ ዶሮ አይታል እንዴ? ዶሮዬ እንቁላል ጥላ እኮ አቅፊያት ነው። ወንድ እኮ ነው። ኧረ ስራዬ ሴት ነው። እንካ ባሻ። ሜሪዬ ግቡ የኔ እናት ግቡ። የአራድዬ ልጆች ዛሬ ቀናችን ነው። ምንድን ነው አባዬ? ማናት? ሜሪ ትባላለች። የልጅ አክስት ልጅ ናት። ከካናዳ ነው የመጣችሁ። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200 ሺህ ብር በትን አልትሄድ ነው እኮ። ከኛ ምንድን ነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበኩኝ ክለቡን ላሰራሉ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ። ባባ ምን ይዘሽልን ልመጣሽ? እኔ ዳንስን ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር? ዘፈንከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብህ ይውጣ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዛ ውስጥ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድን ነው አጅል ከጄ ተነስ፣ ካጠገቤ ጥፋ።
ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩኑን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣዕማቸው ስለሚመሳሰል ነው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። የቄራ ልጅ ነኝ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈንላ ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200 ሺህ ብርን እርሶ አሸንፏልን። አረ ሜሪዬ አይገባም። አረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሹ እንገባበስ፣ እንውጣ። ዛሬ ባኔ ነው። ይሄ ነው አባዬ። ቁርስ ምናምን በልተን ነው የምንለያዩ። ብራዘሮች አዝናለሁ እንግዲህ። አንተ ሁለቱንም ይዟቸው ሄደ። አረ ጀግና ነው ግን። ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሀሳቦቻችሁን የተመቻችሁን ቪዲዮ ኮመንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራቸው ፈታዘና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላቸው። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛው ድረስ ፒስ